ይሄ ምንድነው እንደዚህ ነው ብዬ ስነግረው ግዢልኛ ይላል። ገንዘብ የለኝም ስለው ከባንክ አታመጭም እና ከባንክ አምጭና ግዢልኝ። ስለ ገንዘብ ለልጆች ማስተማር። ልጆቻችሁ ገንዘብ ከሰማይ የሚወርድ ይመስላችኋል ወይ? ደግሞ አንድ ነገር ግዙልኝ ካሉ ያኔው እንዲደረግላችሁ በጣም ያስገድዳሉ። ለዚህ መፍትሄ የሚሆን ነገር እስቲ ዛሬ ልጆቻችንን እንዴት ስለ ገንዘብ እናሰልጥናቸው ወይም ደግሞ ስለ ገንዘብ እንዴት ምን እንበላቸው የሚለውን በዛሬ ኤፒሶዳችን ደግሞ እሱን ሀሳብ እናነሳለን። እንግዲህ ልጆች በተለያየ ምክንያት ወይም ደግሞ ልጅም ስለሆኑ ገንዘብ እንዴት ይምጣ ወዴት ይሁን የሚያውቁት ነገር የለም። እነሱ የሚያውቁት ምንድነው? የሚፈልጉት ነገር እንዲደረግላቸው ብቻ ነው። ከልጆቻችን ጋር እንዴት እንደምናነሳና ምን ላይ እንደምናተኩር የተወሰኑ ሀሳቦችን ላንሳላችሁ። ገንዘብ በስራ እንደሚገኝ አስተምሯቸው። ገንዘብ ዝም ብሎ ከሆነ ቦታ እንደማይወሰድ፣ ገንዘብ ዝም ብሎ እንደማይገኝ፣ ከሰማይ እንደማይዘንብ እና ለፍተን ጥረን ግረን በስራ ደክመን እንደምናገኝ ድካም እንደምናወጣበት ለልጆቻቸው አስተምሯቸው። የዛን ጊዜ የገንዘብ ዋጋ ወይም ደግሞ የገንዘብ ቫልዩ እየገባቸው ይመጣል። አንድ ሌላው ደግሞ ገንዘብ ዝም ብሎ ስለማይገኝ የሚፈልጉት ነገር ሁሉ ዝም ብሎ መደረግ እንደማይችልም እየተማሩልን ይመጣሉ ማለት ነው። እዚህ ጋር አንድ ምሳሌ ሳነሳላችሁ እኔ ትንሹ ልጅ አንድ ነገር ግዢልኝ ይልና ሳላስተምረው አሁን የተወሰነ እንደውም አንዳንድ ነገሮችን እነግረዋለሁ በራሱ በአቅሙ ማለት ነው። ይሄን ነገር አድርጊልኝ ይለኛል። የሆነ እየሄድን እሱ መንገድ ላይ እየሄድን ሁሉ ነገር እንዲገዛልኝ ይፈልጋል። እሱ የሆነ ሱቅ የሆነ ነገር ይሄን ግዢልኝ፣ ይሄ ምንድነው እንደዚህ ነው ብዬ ስነግረው ግዢልኛ ይላል። ገንዘብ የለኝም ስለው ከባንክ አታመጭም እና ከባንክ አምጭና ግዢልኝ። ከባንክ ሄዶ ዝም ብሎ እንግዲህ ባንክ ገብተን ብር ስናወጣ ይዞ ስለምንቀሳቀስ አብዛኛው ቦታ ባንክ ሄደን ብር ስናወጣ ዝም ብዬ ብር ማውጣ እስከ ባንክ ዝም ብዬ መውሰድ ይመስለዋል። እና እንዲህ እኮ አይደለም እንደዚህ ነው እያልኩ በሚገርም ሁኔታ በፊት የነበረው ነገር ተቀይሮ አሁን ምን እንደምለው ገንዘብ ምን እንደሆነ ግዢልኝ ሁሉ ነገር ግዢልኝ ማለት እንደሌለበት ሳልለው እነዚህ ነገሮች እያስረዳሁት ብቻ እያወቀ በጣም ተለውጦልኛል። እና ምንም ትንሽ የሚባል ነገር የለም ልጆች ላይ እያንዳንዱ የምትሰሩት ነገር ለነገ ለውጡን እናንተ ራሳችሁ ታዩታላችሁ። እና ይሄንን ነገር አንደኛው ሀሳብ ይሄ ነው። ይሄንን አድርጉላቸው። ሌላው ፍላጎትና አስፈላጊነትን ለዩላቸው። እንግዲህ ሁሉ ነገር ስለፈለጉ አይደረግም ስለሚያስፈልጋቸው እንጂ ይህንን ልጆቹ አያውቁም። እንደተባባልነው ልጆች ስለሆኑ ሁሉ ነገር እንዲደረግላቸው ነው የሚፈልጉት። እኛ ግን ቀስ እያልን እለት እለት በየጊዜው ሳናቋርጥ ኮንቲኒየስሊ አንዴ ነግሬው በቃ ይገባዋል፣ ይበቃዋል፣ ይረዳል። በሚቀጥለው ደግሞ ሲያደርግ አይገባም እንዴት ብሎ መቆጣት ሳይሆን ያ ነገር ገብቷቸው እነሱ ራሱ ልክ ሪስፖንስ እያደረጉ ሲሄዱ ኦኬ ነገር ገብቶታል ማለት ነው፣ ይሄን ነገር አንደርስታንድ አድርጎታል ማለት ነው ብላችሁ እናንተ ራሱ እስክትረዱት ድረስ አንድ ነገር ደጋግሞ ማስረዳት የግድ ነው የሚለው። ስለዚህ ሁሉ የፈለጉት ነገር ሁሉ እንደማይሟላ የሚያስፈልጋቸው ነገር ግን የግድ ቅድሚያ ተሰጥቶት እንደሚደረግላቸው እየተነገራቸው ካደጉ እነሱም ህይወት ይጠቅማቸዋል። እናንተም ላይ ጫና መፍጠር አይኖርም። ለልጆችም ደግሞ አልተደረገልኝም ብሎ የመነጫነጭና ደስተኛ ያለመሆን ነገራቸው በጣም እየቀነሰላቸው ይመጣል። ሌላው ማስቀመጥን ወይም ደግሞ ሴቪንግ ማስተማር። እንግዲህ ሴቪንግ ብዙዎቻችን የሚቸግረን ከልጅነት ጀምሮ ስላልሰራንበት ነው። እና ልጆቻችን ላይ ሴቪንግ እንዲለምዱ ትንሽዬ ቦክስ አዘጋጅተንላቸው በተለያየ ሁኔታ የሚያገኙትን ሳንቲም እዛ እያጠራቀሙ የሚፈልጉትን ነገር እንዲገዙበት ማድረግ ወይ ደግሞ ለሚፈልጉት ነገር እንዲያውሉት እያደረግናቸው ስንሄድ ሴቪንግ ከልጅነት ጀምሮ እየለመዱት ይመጣሉ። ገንዘብ ቫልዩም እያደረጉ ገንዘብ እንደተገኘ የሚወጣ ሳይሆን ሴቭ መደረግም እንዳለበት መቀመጥም እንዳለበት እየተማሩልን ይሄዳሉ። ሌላ ሱቅ ስትሄዱ ወይ ደግሞ ዕቃ ለመግዛት ስትወጡ ምርጫውን ለልጆቻችሁ መስጠት። ይሄ ይሻላል ይሄ ይሻላል ማለት ያው ምን ይፈጥርላቸዋል ለልጆቹ ሁሉንም ነገር አንዴ ሰብስቦ መግባት እንደማይቻል፣ በያዙት ገንዘብ አንዱ ነገር መወሰን እንዳለባቸው እየተማሩ ይመጣሉ። ስለዚህ ገዝቼ መግባት አልችልም የሚልና የመምረጥ ስኪሏንም እያዳበራችሁላት ትሄዳላችሁ። ሌላውና የመጨረሻው መስጠት እና ወይም ደግሞ ማካፈል። እሱንም ከገንዘብ ጋር የተያያዘ ነገር ስለሆነ ልጆቻችሁ ካገኙት ገንዘብ ወይም ደግሞ ከሚደረግላቸው ነገር ለሌሎች ማካፈልን፣ እንደዚህ አንዳንድ ቤተክርስቲያን የምትሄዱ አይነት ሰዎች ከሆናችሁ ቤተክርስቲያን ስትሄዱ ለኔ ሳንቲም እንዲሰጡ ማድረግ፣
በየመንገዱም ስታዩ ለኔብጤ ሳንቲም እንዲሰጡ ማድረግ፣ ለጓደኞቻቸው እንዲያደርጉ በማድረግ ገንዘብን ለሌላም ሰው ማካፈል እንደሚገባ እሱንም ማስተማር ይገባል ማለት ነው። እንግዲህ ገንዘብን በተመለከተ ለልጆቻችን ይህንን ብናስይዛቸው ወይ ደግሞ ብናስተምራቸው በጣም የሚጠቅማቸው እንደሆነ ምንም ጥርጥር የለንም። ይህንን ፕራክቲስ እንድናደርግ እላለሁኝ። የዛሬው ኤፒሶድ ይሄን ይመስል ነበረ። ሁሌም እንደምለው እዚህም ላይ የእናንተን ኤክስፒሪየንስ ኮመንት ሴክሽን ላይ ኮመንት ያደርጉልን፣ እንማማርበት፣ አዲስ ሀሳብን እናግኝበት። የነበረን ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነኝ።